ሂፓፕን ማን ጀመረው ላልከው ያው እኛ አበሾች ጉራ ነው በስራ የሚገለጥ ነገር ነው ደስ የሚልና እኔ አሁን ረጅም ጊዜ ነው ቆይቼ የመጣሁትና ምንም ነገር ብዬ ስለማላቅ በስራዬ ለመገለጥ ነው ማስበውና ከጀመሩት ብለህ ካልከኝ እኔ ያለሁበት በደረጃ ከጠየቀኝ ደግሞ እኔን እያጠኑ ይመስለኛል የሚወጡት አንደኛ የሚሉት ሰዎች እና ይህንን በዚህ ነው የምመልስልህ። 7 ሚሊዮን አልበዛም ወይ ለተባለው ደግሞ ዛሬ ብራችን እንግዲህ ምንም እንደማይገዛ ይታወቃል። አቅም የለውም። ያው አቀናባሪ ጋር ሙዚቃ ይሄ አልበም ባይዘው ወይ ሁለተኛ አልበም ነው አፍሪሽን የሰራሁት። ያው ሙሉ ከ16 በላይ ትራኮች ተሰርተው ሙሉ ፈርሶ እንደ አዲስ የተሰራ ነውና ያው ወጪው የሚታወቅ ነው። ቪዲዮ ክሊፖችም አሉ። እያንዳንዱ ነገር ክፍያ አለው። ሚክሲንግ ማስተሪንግ አለ፣ ራሱ ፕሮዲውስ ይደረጋል። በእርግጥ ግጥምና ዜማ ብዙ የራሴ ቢሆንም ግን እያንዳንዱ ነገር ዋጋ አለው። ከዛ አንጻር 7 ሚሊዮን እንደው በደንብ ሂሳቡ ስላልሰራሁት ነው በደንብ የሚይዘው ከዛ በላይ ይመስለኛል። እንኳን ደስ ያለ። እንኳን አብሮ ደስ ያለ። ከስንት ዓመት በኋላ ነው የመጣኸው? ለሲንግል 4 ዓመት 2 ዓመት አስታውሳለሁ። 2 ዓመት። ኦዲየንስ እንዴት ነው? ጠፋህ? ጥያቄ ኢንቦክስ ላይ በጣም ብዙ አይደል? በጣም ብዙ። ያው ብዙ ምክንያት ቢኖረኝም አንዳንድ ጊዜ ያው ፈጣሪ በፈቀደው ቀን አይደል እንደዛ ነው። 7 ሚሊዮን ያው ብሩ አይሰራም ምናምን አልከን እንጂ በጣም ብዙ ነው። ማለት ለመናገር በጣም ብዙ ነው። 7 ሚሊዮን ካወጣህበት ብዙ ጊዜያቶችን ከወሰደ በእርግጠኝነት ደግሞ ጠፍተሃል የሚለውን ጥያቄ ወርዝ የሚያደርግ አይነት ስራ ይመስለኛል። ትንሽ ስለ ስራህ ንገረኝ እስቲ፣ ስለ አልበም። ስራው በጣም ወርዝ ያደርጋል። በጣም ብዙ የተሻሉ በቃ የመጨረሻው ቴክኖሎጂ የሚባሉትን ነገሮች ሁሉ ተጠቅመናል። እንዳልኩሽ ደግሞ አንድ ትራክ ብዙ ጊዜ ፈርሶ ይሰራል። ቪዲዮ ክሊፕ ዛሬ አንድ ቪዲዮ ክሊፕ በትንሹ ከ700-800 ሺህ ብር በላይ ታወጫለሽ። 3 ቪዲዮ ክሊፖች ሰርቻለሁ። እነዚህ ሲደመሪያቸው ምናምን ነገር ብዙ ነገሮቹ እንደውም ኮስት በደንብ አልይዝም። ኢስቲሜሽን የሚወሰነው እስከ 7 ሚሊዮን እንጂ በትክክል ቢሰራ ከዛም በላይ ያስባል። ወርዝ ያደርጋልን ብዬ አስባለሁ። በጣም ኳሊቲ ሳውንድ ላይ በጣም ሰምተሽ ታውቂያለሽ ብዬ አስባለሁ። ግን ተሰምቶ አያውቅም። በቃ እስካሁን ካሉ እንትኖች ኳሊቲ አንደኛ ደረጃ። በጣም ደስ ይላል እስከምንሰማው። በጣም ቸኩረናል። ከዛ ውጭ እንግዲህ የሰዎች እንግዲህ ሙዚቃን ሲሰሩ የሙዚቃ ሰዎች ዲፋይን የሚያደርጉበት የተለያየ መንገድ አለ። ብዙ አመታት የሚወስዱት ግጥም እንዳልከው ይፈርሳል፣ ይሰራል፣ ይቀራል፣ ይተዋል እና ትንሽ ስለ ሂፕሆፕ እስቲ ንገረኝ። ትንሽ ለየት የሚያደርገው ከሌሎች የሙዚቃ ዘርፎች ለየት የሚያደርገው ሌላ ዘፈን ላይ ሌላ ሂፕሆፕ ከሂፕሆፕ ውጭ ለምሳሌ ሂፕሆፕ ላይ ምን አይነት ነገር አለ መሰለሽ? ካልቸር አለ። ካልቸሩ ምንድነው? ለምሳሌ አንድ ሰው ውሃ አምርቶ የሆነ ውሃና የሆነ ውሃ አለ አይደል? ሁለት ውሃዎች አንደኛው ውሃ ከአንደኛው ውሃ ይበልጣል ማለት ይሄኛውን ስሙን ሳይጠራ ግን የሱ ውሃ ትልቅነት የሱ የተሻለ መሆኑ ኳሊቲ ውሃ ነው ግን የሰሩበትን ምናምን ነገር ኳሊቲውን ከፍ አድርገው እንትን ለማለት ኮምፒቲሽን አለ አይደል? ማርኬት ዋይዝ ማለት ነውና ካልቸር ላይ ምንድነው የሂፕሆፕ ካልቸር ላይ መነጋገር የሚባል ነገር አለ ማለት ዲስ ይባላል። ያው እንግሊዘኛው ዲስ ይባላል። ወደኛ አስተምጡ ጸብ ይደብራል። ግን እንደዛ ሳይሆን ለምሳሌ እኔ አሁን ጥያቄ ተጠይቄ አውቃለሁ የሚታወቁ ራፐሮች በሚውዚክ ስማቸውን አልጠራም። መልስ ይሰጣል። መልስ አለ። ለሁለቱ የሚለው ትራክ በደንብ ይናገራል። አክቹሊ እኛ ሀገር ይመስለኛል ብዙ አንደርስታንድ ያላደረግነው እንጂ ኮመርሻል ነው ማርኬቲንጉ ላይ እንደዛ ነው የሚሰራው በውጭ ዓለም ማለት ነው። አሁን እንደነገርኩሽ እዚህ ካልቸሩ ነው። አሁን ሌላ እኛ ኖርማል አማርኛ ዘፈን ላይ እኔ እንዲህ ነኝ አይባልም። በጉራ ይታያል። ጉራም ነው ልክ ነው። ግን የሂፕሆፕ ካልቸር ደግሞ ይፈልጋል ስለራስሽ ውስጥ የምታደርጊው ስለራስሽ የምትናገሪያቸው ራስሽን ፕሮሞት የምታደርጊበት ወይ አለ እና ያ ትንሽ ለየት ያደርገዋል ከሌላው ታይ። ናይስ፣ በጣም ደስ ይላል። ከቴዲዮ ጋር አንድ ሚውዚክ አብራችሁ ሰርታችኋል። ጓደኝነታችሁ እንዴት ነው? እኔ ሁሉ ጓደኞቼ ናቸው። ከሱ ጋር ጓደኝነቴ ረጅም ጊዜ ነበረ። ጥሩ ጓደኞቼ ናቸው ሁሉ። እኔ በጣም
ሪስፔክት አለኝ ምናምን ጥሩ ጊዜ ነበረ። እንደዛ በጣም ደስ ይላል። የምትወደው ራፐር ከውጭ ሊሆን ከውጭ 50 ሴንት በጣም አድንቀዋል። ፍሎዎቹ ደስ ይለኛል። ለአማርኛ በጣም ይመቻል። ለአማርኛ እኔ እሱ ወደ አማርኛ ቀይሬ አንዳንዴ ዝም ብዬ ለራሴ ሙድ ያስፈልጋል እና ደስ ይለኛል። በቃ ወደ አማርኛ ስታመጪው ደስ የሚል ዜማዊ የሆነ ፍሎ ነው ያለው። 50 ሴንት በጣም አድንቀዋለሁ። ድሬክ በጣም አድናቂው ነኝ። ኬንድሪክ ለግጥም እሱ አንደኛ ነው፣ ግን እኔ ደግሞ የድሬክ አድናቂ ነኝ። ስለዚህ ባለፈው በነበረው ኮምፒቲሽን እንዴት ነው ማለት ነው? ስቴጅ ላይ በነበራቸው እሱ የለውበት ምን ማለት በቃ ከብዶኛል። ያው የእንትና በጣም ከባድ ነው የኬንድሪክ። ስለዚህ ያው እሱን ዲናይ ማድረግ አልችልም። አይ ነው በጣም አሪፍ ነው። በጣም ደስ ይላል። መልካም እድል እንዲሆንልህ እመኛለሁ። ምናልባት በሙዚቃ ሂደቱ ከሙዚቃ ባሻገር ደግሞ ሌላ ነጋዴ አይደለ? ሰጀስታል ስለሆነ ማለት ያው አርቲስት ሆነሽ እዚህ ሀገር ኑሮን ገፋለሁ ከባድ እና ትንሽ ቤዝ ያደረገው ፋሚሊ ንግድ ላይ ስለነበረ ብዙ ጊዜ ኃላፊነት ስላለብኝ ብዙውን ጊዜ ታይሚንግ ይወስደዋልና ሙዚቃ ደግሞ እንትን ይፈልጋል፣ ሙድ ይፈልጋል፣ ትንሽ ጊዜ መስጠት ይፈልጋል እና ከዛ አንጻር ታይምም የወሰደብኝ አንዱ እሱ። በጣም አሪፍ አዳዲስ የሚመጡ ራፐሮች ይኖራሉ። ምናልባት ቀላል ነው ብለው የሚያስቡ ሰዎች እንደው ትንሽ አይ ቲንክ አገራችን ላይ ያለው አመለካከት እንደዛ ይመስለኛል። ሂፕ ሆፕ ሙዚቃዎች ላይ ራፕ ማድረግ ኢዚ የሚመስላቸው ሰዎች አሉ። ምንድነው ዝም ብሎ የሆነ ሰው ተነስቶ ግጥም ጽፎ ያን ግጥም ስላነበነበ ራፐር ይሆናል ማለት አይደለም። ማማር አለበት። አንድ የሰራሽው ስራ አትሊስት በዙሪያሽ ያሉ 5 ሰዎች 2 ሰዎች ደስ ሊላቸው ይገባል ብዬ አስባለሁ። እንደዛ ካልሆነ ባትሰሪ ይሻላል። መነባለም እንደገና ጭቅጭቅ የሚመስል ነገር አለ። ብዙ ሰው የራሱ ህይወት እያለበት ስጨቀጭቅ እኔ እንደዚህ መጥቼ አንተ የት ነበርክ እንደዚህ ምን አገባኝ ይልሻል። እንደዚህ አይነት ነገር አለና በሱ እንትን ጥሩ አይመስለኝም። ሁሉም ሰው ራፕ ማድረግ ይችላል ብዬም አላስብም። ግን የተሰጠው ስጦታ አለ። የሚችሉ ልጆች ደግሞ እየመጡ ያሉ ልጆች ጎበዝ ልጆች አሉ። በጣም ታለንት እንዲሆኑ እነሱን አፕሪሼት አደርጋለሁ። በጣም አሪፍ መልካም እድል። እሺ ቴንክ ዩ። በጣም